ዓለማችን የተለያዩ እጅግ ውስብስብ አደገኛ በመስዋዕትነት የታጀቡና ሚስጥራዊ የሆኑ ወታደራዊ ተልእኮዎችን አስተናግዳለች። በተለይ ሀያላን ሀገራት የሀገራቸውን ህልውና ለማዳን ከመፍረስ ለመታደግ ዜጎቻቸውን ከሞትና ከእገታ ለማዳን ጥቂት ወንጀለኛ ቡድኖችን አለያም ግለሰቦችን ለመያዝና ለማጥፋት አደገኛ ወታደራዊ ኦፕሬሽኖችን ፈጽመዋል። በእርግጥ የሀያል ሀገራቱ ወታደር የማዝመት ዘመቻን በማር የተለወሰ መርዝ የሚሉ ፖለቲከኞችም አልጠፉም። የሀገራቱ የዘመቻ ምክንያቶች ትክክል ነበሩ ወይንስ ስህተት? የነዚህ ሀያል ወታደራዊ ተልእኮዎች ስያሜና ውጤታቸው ምን ነበር? ለመሆኑ ኦፕሬሽኖቹ የታለመላቸውን ዓላማ አሳክተዋል ወይንስ የከሸፉ ነበሩ? ለጥቂት ደቂቃዎች አብራችሁን ስትቆዩ ከየመን እስከ ኢራቅ፣ ከእስራኤል እስከ በርካታ ሀገራት፣ ከአሜሪካ እስከ ፈረንሳይ የተከናወኑ አደገኛ ወታደራዊ ተልእኮዎችን ይታደማሉ። አምስቱ የምንጊዜም አስገራሚ ወታደራዊ ተልእኮዎች። አንደኛ፣ ተልእኮ ሮሊንግ ተንደር ወይም አስፈሪው ነጎድጓድ። ይህ ተልእኮ አሜሪካ ሰሜናዊ ቪየትናምን ለማሽመድመድ እንደ ሀገር ጸንታ እንዳትቆምና ሁለንተናዊ መዳከም እንዲገጥማት በተለይ አሜሪካ ጦርነቱን በድል አድራጊነት ለማጠናቀቅ ስትል እንደ አውሮፓውያን አቆጣጠር ከ1967 እስከ 1968 ድረስ ያደረገችው አውዳሚ የቦምብ ድብደባ ነው። እነዚህ ቦምቦች በሀገሪቱ ላይ አሰቃቂ ውድመትን ቢያደርሱም የቪየትናማውያን አንድነትና የራሳቸውን መንግስት ለማጽናት የነበራቸው ጠንካራ ፍላጎት እንዲሁም ጽናት ማውደም አልቻሉ። አሜሪካ ከጃፓን ቀጥሎ በቪየትናም ላይ ያደረሰቻቸው ይህ ግዙፍ ጥቃት ሆኖ ተመዝግቧል። በዚህ ዘመቻ አስፈሪው ነጎድጓድ ላይ ተመስርቶ እንደ አውሮፓውያን አቆጣጠር በ1977 ዊሊያም ዴቫን የተወነበትና ሮሊንግ ቴንደር የተሰኘ ፊልም ለእይታ ቀርቦ ነበር። ሁለተኛ፣ ተልእኮ ሬድ ዳውን። አሜሪካ ኢራቅን ከወረረች በኋላ እንደ አውሮፓውያን አቆጣጠር በ2003 ሳዳም ሁሴንን ለመያዝ ያደረገችው ተልእኮ ሬድ ዳውን የሚል መጠሪያ አለው። ከኦሳማ ቢንላደን አንጻር ሲታይ ሽማግሌው ሳዳም ሁሴን የመጨረሻ ዘመናቸውን በደስታና በድሎት ከማሳለፍ ይልቅ ከአሜሪካ የዘመቻ ሰይፍ ለማምለጥ እንደ አይጥ ጉድጓድ ለጉድጓድ እየተሽሎኮሎኩም ሲያመልጡ ነበር። በስተመጨረሻ ኢራቅን ያወደመው ጥፋትና የአሜሪካ ተልእኮ ሬድ ዳውን ሳዳም ሁሴንን በጉድጓድ ስርቻ ውስጥ በቁጥጥር ስር በመዋል በስቅላት እንዲገደሉ አድርጓል። ይህ ተልእኮ አሜሪካና ግብረ አበሮቿ በእጅጉ አድክሞ ነበር። ሶስተኛ፣ ተልእኮ የእግዚአብሔር ቁጣ። እንደ አውሮፓውያን አቆጣጠር በ1972 በሙኒክ ኦሎምፒክ ሊካሄድ ጥቂት ቀናቶች ሲቀሩት በጀርመን ሀገር ማረፊያ ሆቴል የነበሩ 11 እስራኤላውያን አትሌቶችና አሰልጣኞች በፍልስጤም ታጣቂዎች ተገደሉ። በወቅቱ የእስራኤል የመጀመሪያዋ ሴት ጠቅላይ ሚኒስትር የነበሩት ጎልዳ ሜር የበቀል ሰይፍ እንዲመዘዛዘዙ ይህንን ጥቃት የፈጸሙት ሽብርተኞች ከያሉበት ታድነው ወይም ሬሳቸው እንዲመጣ አስጠነቀቁ። ይህንን ተልእኮ አደራ የተቀበለው ደግሞ ሞሳድ ነው። እስራኤላውያን አይሁዶች በቁጣ በበቀልና በእልህ ጮሁ። ሞሳድም እስራኤላውያንን የእግዚአብሔር ቁጣ የተሰኘ ተልእኮውን አንግቦ የቁጣ ሰይፉን አወረደ። ጥቃት የፈጸሙት ፍልስጤማውያን በያሉበት ሀገር እየታደኑ በበንር፣ በቦምብ፣ በጥይትና በገመድ ተገደሉ። አራተኛ፣ ዘመቻ የበረሃ አውሎ ንፋስ። እንደ አውሮፓውያን አቆጣጠር በ1990 ኢራቅን ሲመሩ የነበሩት ሳዳም ሁሴን አንዳች ሴራ ጠነሰሱ። ዘወትር ለምዕራባውያን ሀገራት ታጎበድዳለች ያሏትን ኩዌትን ቂም ቋጥረውባት ሳዳም ሁሴን የኩዌት ነገር አላስችል ቢላቸው ጦራቸውን ክተት ሰራዊት ምታ ነጋሪት ብለው ኩዌት ላይ ጦርነት ከፈቱባት። አሜሪካ ደግሞ ኩዌትን ለማዳን ጦሯን ሰብቃ ላከች። ሳዳም ሁሴን አሻፈረኝ ብሎም አሜሪካ ኩዌትን ከኢራቅ ለማዳንና ነፃ ለማውጣት የታለመውን ዘመቻ ተልእኮ የበረሃ አውሎ ንፋስ የሚል ስያሜን በመስጠት በጦርነቱ በረታች። ይህ ጦርነት በሲኤንኤን በቀጥታ ይተላለፍ ነበር። በነገራችን ላይ የበረሃ አውሎ ንፋስ እጅግ አጥፊና በድንገት የሚከሰት ሲሆን አሜሪካም እንደ ማዕበል በኢራቅ ላይ ዘመቻ ከፍታ ድል ተቀዳጀች። አምስተኛ፣ ተልእኮ ባርባሮሳ። ጀርመኖች ገናና በነበሩበትና በርካታ ሀገራትን በመውረር ዓለምን ባስጨነቁበት እንደ አውሮፓውያን አቆጣጠር በ1941 ዘመን ሶቪየት ህብረትንም በመውረር መሪዋን ጆሴፍ ስታሊንን ከመንበረ ዙፋኑ በመገርሰስ ይፈልጉ ነበር። ጀርመኖችም ይህንን ፍላጎት ለማሳካት የሚረዳውን እቅድ ዘመቻ ባርባሮሳ የሚል ስያሜን ሰጡት። የአዶልፍ ሂትለር ሌላኛው ዓላማ ደግሞ
የሶቪየት ህብረትን ምዕራባዊ ግዛቶች በመያዝ የራሱን ሰዎች በማስፈር የአካባቢውን የተፈጥሮ ሀብት መመስበር ነበር። ግን ይህ የጀርመን ወታደራዊ ተልዕኮ እንዴት ባርባሮሳ የተሰኘ ስያሜውን አገኘ? ቃሉ የተገኘው ከጣሊያን ነው። ጣሊያን ውስጥ ባርባሮሳ የሚለው ቃል ቀይ ጺም ላለው ሰው መጠሪያ ሆኖ ያገለግላል። እንደ አውሮፓውያን አቆጣጠር በ1155 ቀዳሚው ፍሬድሪክ የሮማን ንጉስ ነገስት ቢሆንም የዘር ሐረጉ ከጀርመን ይመዘዝ ነበር። በዚያን ዘመን ትልቅ የጦር አቅም የነበረው ፍሬድሪክ በእስያ ውስጥ ሶስተኛውን የመስቀል ጦርነት ሲመራ ነበር የሞተው። ልክ እንደ ፍሬድሪክ አውሮፓን ለመግዛት ቀቢጸ ተስፋ የነበረው አዶልፍ ሂትለር ጦሩም በሶቪየት ህብረት ጦር